ሰው አዲስ ሳይኒንግ ያስፈርማል አንቺ ልክ እንደ ዋንጫ የድሮን አሙቀሽ መብላት ጀመርሽ ገባሽ አይደል 10 ቁጥር የሚለብሰውን ሰውዬ ሸኘሽውና 14 ቁጥር አድርገሽ አዲስ ያስፈርሙናም ብለሽ ልትፎግሪን ደጋፊው ምኮኛ ቻምፒየንስ ሊግ ምናምን የሚለው እኮ ልክ እንደዚህ ነው በቃ ባጭሩ ድሮ የበላውን ያላየውን ስለ አለቆች ታላቆች የነገሩን ቻምፒየንስ ሊግ አምተ እኔ ይውላችሁ ጎስት በጣም ይመቸኝ ሰው ነውና አልተረዳውም ይመስለኛል ሐሳቡን ይውል ዋናው ነገር ምን መሰለ ቪክተር ጊዮኬሬሽ 14 ቁጥርን ይዞ ያደረገውን ተአምር የፕሪሚየር ሊግ ኮከብ ግብ የሆነበትን አውሬ ሆኖ የጨረሰበትን ኢቭን ለባውላንዶር አሁን ላይ ተወዳዳሪ የሆነበትን ፐርፎርማንስ አይቶ ማንቸስተር ዩናይትድ ስለቀና በማርከስ ራሽፎርድ ያንን ነገር ለማግኘት ነው ጥሩ ድር እንዲገጥሙ 14 ቁጥር የሰጠው ለዛ እኮ ነው አይ ቲንክ ጎስት ይሄን ስላልተረዳሽ ነው አንድ ነገር ደግሞ ልንገርሽ ጎስትዬ አርሰናል ቢመጣ ማርከስ ራሽፎርድ አምበል መሆን የሚችልና አርሰናል ውስጥ ፉል ስኳድ ብታየው በማርከስ ራሽፎርድ ደረጃ ፐርፎርም የሚያደርግ የሚችልና ብቻውን እንትና በጣም አስገራሚ አመት አሳልፏል የምትለው ተጫዋች የለም የፈረደበት ዲክላር ራይስ ካልሆነ እናንተ ጋር ቢመጣ አምበል መሆን የሚችል ተጫዋች ነው በማንቸስተር ዩናይትድ ነው እንደዚህ አይነት ድሎች የማይሰጥ ማንቸስተር ዩናይትድ አሪፍም ሆነ ትንሽ ነገሮች ከታየበት ልትወጣ ትችላለህ የባህሪ ችግርም ከታየበት ልለቀጥ ትችላለህ ችግር የለብንም እኛ 2008 ላይ የበላነው እንትን ቻምፒየንስ ሊግ ደግሞ ታሪክ አይደለም ያራዳልች አንቺ ዲሜ ትልቅ ነው ትይለ እንዴ ይሄ ቅርብ ታሪክ የቅርብ ትዝታ እኮ ነው 2008 ላይ የተደረገ ነው ቂጥስ ቂቃጠሎ ዶአለው ምትሉት ሮናልዶ እኮ ነው ያሳካላችሁ እኮ በቅርብ ጊዜ ስቲል እኮ ሪታየር አላረገም ያው እንደማዝናናት ወስጄዋለሁ እንደማዝናናት ካሰሚሮ የጃጀ ካሰሚሮን ከሪያል ማድሪድ ሲያመጡ ግን እንደዚህ ያላልክም ነበር ቨራንን ሲያመጡ እንደዚህ ያላልክም ነበር ከሪያል ማድሪድ እነሱ የጃጀ ተጫዋች ሲያመጡ ግሬት ሳይኒንግ እንደዚህ ነገር አልተባሉ ቪኒሺየስ ጁኒየር ፕራይም ቪኒሺየስ ጁኒየር ባይ ዘ ዌይ ፕራይሙ ላይ ያለ ተጫዋች ከማድሪድ ማናቸውም ቢግ ሲክስ አምጣቁም ከኔ በስተቀር ማን ነው መንሱር አብዱቀን ታቋዋለህ ይሄን ደግሞ ሜሱት ኦዚል ይባላል ማን ማድሪድ አኝኮ የተፋውን ተጫዋች ነው ሁሉም ያመጣው ታችን ማድመጣነዋል ጎስት እያለ ያለው ቢግ ሲክስ ክለቦች ከሪያል ማድሪድ ፕራይሙ ላይ ያለ ተጫዋች አስፈርሞ አያውቁም ከአርሰናል ውጪ እያለ ነው ይሄ ደግሞ ፈጽሞ ስህተት ነው ማለት ነው አንዳንዴ ብዙ ፎሎወር ስላለን ብዙ ላይክ ስለምናገኝ እግር ኳስ እናውቃለን ማለት አይደለም ይሄ በደመነፍስና በስሜት የተነገረ ነገር ነው ማለት ነው ከማንቸስተር ዩናይትድ የተሻለ ከሪያል ማድሪድ ፕራይሙ ላይ ያለ ተጫዋችን ያስፈረመ አንድም ክለብ ማንም ሊጠራልኝ አይችልም ለዚህ ደግሞ እኔ በማስረጃ ነው የምነግርህ ማለት ነው ጎስት በትክክል በማስረጃ ነው የምነግርህ ነገር ግን ይህንን ቪዲዮ ኮፒ ሊንክ ሪፖስት ላይክ እያደረጋችሁ ለጎስት እንድታደርሱ ይፈልጋል በደንብ ኮፒ ሊንክ አድርጉት በደንብ ኮሜንት አድርጉበት ማለት ነው እንግዲህ ማንቸስተር ዩናይትድ ከሪያል ማድሪድ በርካታ ተጫዋቾችን አስፈርሟል ከነዚህ መካከል አንድ ተጫዋች ልጥራለ ዲማሪያ ማንቸስተር ዩናይትድ በ2014 ሲያስፈርም እንግዲህ ዲማሪያ በእግር ኳስ በኬሪየሩ ምርጡ ፕራይሙ በ2013-14 በሪያል ማድሪድ ያሳለፈበት ቆይታ ነበረ ማለት ነው በወቅቱ በ2014 ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ሲጫወት የአውሮፓ ሻምፒዮንስ ፋይናል ማን ኦፍ ዘ ማች ነበር ይሄ ተጫዋች ጎል ማስቆጠር ችሏል የሚገርም የጨዋታ ብቃትን ነበር ማሳየት የቻለው ቶታሊ ጨዋታውን የቀየረው ዲማሪያ ነበር ማለት ነው በዛ ሲዝን በአውሮፓ ሻምፒዮንስ ሊግ 6 አሲስት ማድረግ ችሏል እንግዲህ በዛ ጨዋታ ክርስቲያኖ ሮናልዶና ጋሬዝ ቤል በነበሩበት ጨዋታ ነው የጨዋታ ኮከብ የተባለው ማለት ነው 2013-14 የስፔን ላሊጋው ቆይተው 17 አሲስት በማድረግ ከፍተኛ አሲስት ያደረገ ተጫዋች ነው ማለት ነው በወቅቱ በላሊጋው ፋብሪጋዝ ኮኬ ኢኔስታ ሞድሪች ምናምን የመሳሰሉ ትልቅ ክሬቲቪቲ ተጫዋች በላሊጋው ነበሩ ማለት ነው እነዚህም በመብለጥ በአንደኛ ደረጃ 17 አሲስት በማድረግ ከፍተኛ አሲስት በማድረግ የጨረሰው ዲማሪያ ነበር ማለት ነው ይሄ ብቻ አይደለም በአጠቃላይ በሁሉም ውድድሮች 11 ጎሎችን ማስቆጠር ችሏል ከዚህ በተጨማሪ እንግዲህ በአጠቃላይ በሁሉም ውድድሮች 26 አሲስቶችን ማድረግ ችሏል የጎል ተሳትፎ እንግዲህ 37 አካባቢ ነበር ማለት ነው እንደዚህ አይነት የሚደንቅ ስታት የነበረው ተጫዋች ነው በወቅቱ ማንቸስተር ዩናይትድ ማስፈረም የቻለው ዲማሪያ ማንቸስተር ዩናይትድ ያስፈረመው ሪያል ማድሪድ ዲማሪያን የለቀቀው ሐሚስን ሲያስፈርም ነው ብለህ አንተ ከነገርከኝ ልቀቅ ብሎት ነው ብለህ ካልከኝ እኔ ደግሞ እልሃለሁ ኦዚል ከሪያል ማድሪድ የለቀቀው ጋሬዝ ቤልን ሲያስፈርም ሪያል ማድሪድ ልቀቅ ብሎት ነው ብዬ ደግሞ እኔ ምላሽ ሰጥሃለሁ ማለት ነው ሶ ዲማሪያ በወቅቱ ሲለቅ በኮንትራት ጉዳይ ነው ምንም ሌላ የተለየ ነገር የለም ኮንትራቶች አለመስማማት መጡ ወደ ማንቸስተር ዩናይትድ ልቀቁኛል ኮንፊርም አደረጉት በቃ ለቀቀ የተለየ ነገር የለው ባራን ደግሞ ላልከኝ እንግዲህ የዓለም ሻምፒዮን ነው በፈረንሳይ ውስጥ ትልቅ ኮንትሪቢዩት ያደረገ ነው ለፈረንሳይ ብሔራዊ ቡድን ለሪያል ማድሪድ ቢሆን ላይናፕ ውስጥ የነበረ እጅግ የሚደንቅ ተጫዋች ነው በወቅቱ እኮ ወደ ማንቸስተር ዩናይትድ ባራን ሲዘዋወር 31 ጨዋታዎችን በስፔን ላሊጋ በቋሚነት ለሪያል ማድሪድ ተሰልፏል ማለት ነው ሪያል ማድሪድ እኮ የለመነው ኮንትራት አቅርቦለት አልቀበልም ሪጀክት አድርጎ ነው ወደ ማንቸስተር ዩናይትድ መቀላቀል እፈልጋለሁ ብሎ ማድሪድ ቢለምነው ምን ቢለው እኮ እምቢ ብሎ ነው አይደል የዓለም ሻምፒዮን የሆነ ተከላካይ ማስፈረም ይቻላል ማንኛውም ቡድን ይሄን ማድረግ አይችልም እኔ በትክክል ነው የምነግርህ እኔ በማስረጃ ነው እንግዲህ እውነታው ይሄን ይመስላል እናንተ ደግሞ ሐሳባችሁን አካፍሉ ጮት ለዋንጫ ለመጮት ራሱ የደረስከው አረቦች ከገዙ በኋላ ታሪክ የለ ምን የለ የቻምፒዮንሺፕ
ስማኝ እኔ ያንተ ክለብ ዋንጫ መብላት ቢያቆም ደጋፊው ይጨምራል ብለህ ታምናለህ? እሺ እንዳያችሁት ነው። አይ ቲንክ ትናንትና በጎስትና በሙሴ የኛው ኢስቲ አክቲቪስት መካከል ትንሽ ክርክር ነበረችና ክርክሯ ለምን እንደመጣችና የኔን መልስ ልንገራችሁ። ክርክሯ የመጣችው አይ ቲንክ ለአርሰናልና ሲቲ ላላቸው የኮሚኒቲ ሺልድ ጨዋታ ማንሲቲ ብዙ ቲኬቶችን መሸጥ አልቻለም ተብሎ ማብሸቅ ጀመሩ። ላይክ 26000 ምናምን ተሰጥቶን 6000 ምናምኑን መልሶ 19000 ምናምኑን ነው መሸጥ የቻለው መሰለኝና ያው ስለዚህ ነገር መልስ ስሰጥ እናንተ እሺ በዛ ያለ ደጋፊ ይዛችሁ ግቡ፣ እኛ እንደተለመደው ጥበብን ይዘን እንገባለን። ለአርሰናል ማንሲቲን ማሸነፍ ምን ያህል ብርቅ የሆነ ነገር እንደሆነ እናውቃለን። ባለፉት 11 ነው 12 ዓመታት በፍጹም አሸንፈውን አያውቁም። በፕሪሚየር ሊጉ በሜዳችን ማለት ነው። በሜዳቸው አሸንፈውናል። አንድ ጊዜ 5-1 ያሸነፉ ጊዜ ማንም የቀለደብን ሲዝን፣ ማንም የለጠለጠን ሲዝን እሷን 5-1 አሸንፈው ግን ምን ያህል ሲቲን ለነሱ ማሸነፍ ብርቅና ትልቅ አቺቭመንት መሆኑን የምታውቁት የሆነ ነገሩ ላሰርተው ነበር 5-1 ሚሊዮን በመስታወት በጣም ዊችዝ በጣም ፈኒ። ስቀጥል ደግሞ በአረብ እስክትገዙ ድረስ ለዋንጫ ራሱ የማትጮቱ አይነት ቡድን ነበራችሁ። እስቲ ተገዙ። እኔ ይህንን ጥያቄ እንደመመለስ የሰለቸኝ የለም፣ እሱም መልሶለታል። ተገዙ። በቃ ስኬቱ ላይ ለመድረስ የሚያስፈልገውን ነገር በሙሉ አድርጉ ነው። ቻምፒዮንስ ሊግ ብሉ፣ ተገዙና እስቲ እና እንደዚህ ስለሆናችሁ ነው እንደዚህ ሆናችሁት ምናምን የሚለው ነገር አያሳምነኝም። ወይ በአረብ ለመገዛት እናንተም ተፍተፍ በሉ። ቻምፒዮንስ ሊግ ምን አለ ማሳካት። ሌላኛው የጠየቀው ጥያቄ ምንድነው? ማንሲቲ ከዚህ በኋላ ዋንጫ ባይበላ ደጋፊ ስም ይበዛላችሁ ይመስልሃል ወይ ነው ያለው። ይሄንን ጥያቄ መልስልህ በራስ ክለብ መጥቼ ነውና ጎስት አርሰናል ያለፉትን 22 ዓመታት ፕሪሚየር ሊግ ሳይበላ አንተስ ደጋፊ ከዚህ በኋላ ባይበላ አርሰናልና የሚጨምርልኝ እያጣኸው የምትመጣ አይመስልህም ወይ? ሳይበላ ሲቀር እኮ አርሰናል ሳይበላ ትሆና እየበላ ራሱ አሁን ምን ያህል የሚሸማቀቅ ደጋፊ እንዳላችሁ አንተ ራስህ ታውቃለህ። አንተ ደረትህን ንፋ ምናምን እያልክ በግድ እንትን የምትላቸው እንጂ ምን ያህል ኢንሴኪዩር የሆነ ደጋፊ እንዳላችሁ ራስ ታውቋል። አርሰናል እኮ ኧረ እኔ አልደገፍም ከዚህ በኋላ የምን አባቱ እግዚአብሔርን እኔ ብቻ አርሰናልን መደገፍ የተወ በጣም ብዙ ሰው አውቃለሁ። በአሁኑ ነው ዋንጫውን ሲበሉት ደግፎ የማያውቅ ሴቱ ወንዱ ራሱ ቦሌን የሞላው እንጂ እኔ አርሰናል ደጋፊ የለውም ለማለት አይደለም። አላችሁ በጣም ግን ምን ያህል የሚሸማቀቅ ደጋፊ በክለቡ እንደሆነ ታውቃለህ። ሲቲን ለመደገፍ ደግሞ ለጠየቀው ጥያቄ ሁለት ሃይላይቶችን መመልከት በቂ ነው። ምን ያህል ታሪካዊ ዋንጫዎችን እንዳሳካል 2012 ላይ ባላየውም የአጉዌሮ ሞመንት ኩዊንስ ፓርክ ሬንጀርስ ላይ እንደዛ አይነት ካምባክ ሰርተን ሲቲ አጣው ዋንጫውን ተብሎ፣ ሌላኛው ደግሞ 21-22 ላይ ኬቪን ዴብሮይን ጫማውን ራሱ ሲያስር በፎቶ ብቻ ሲቲ መደገፍ ይቻላል። ሌላውን ተውና ከ2-0 በቪላ ከመመራት ሊቨርፑል ዋንጫውን በላው ተብሎ በ5 ደቂቃ 3-2 ይህንን መቼም ማንም እና ደግሞ ፎርሚደብል ነን 4 ኢኔሮ የትኛውም የእንግሊዝ ክለብ ያላሳካው እና ለምን ሲቲን ለማጣጣል ራሱ ሀሳቡ ራሱ እንዳይኖራቸው እና በመጨረሻ ጎስትኛ ላይ አደርሱ ምናምን እያለ ነበረ። እስቲ በመጀመሪያ ለንደኖቹ ላይ ደረስ በሉ። ኢሮፕ ላይ ነክሷል። ቶተናም የኤሮፓ ሊግ ዊነር ነው። ቼልሲ የሻምፒየንስ ሊግ ዊነር ናቸው። ካለበት ወጣ ብለህ እንደው እንደ ሰፈር እንኳን የሆነ ነገር ስታስ ወጣ ብለህ የሆነ ቦታ ነክሰህ ስትመለስ ነው እኮ ከነዚህ ጋር ኩራት ኖሮ ልትነቋቆር እንጂ እዚሁማ ሁሉም እኮ የሆነ ጊዜ አሳክቷል ነው የበለጠ ምናምን ይኖራል። እዛ ጋር ወጣ ብለህ ግን አሳክተህ ደረትህን ነፍተህ መተህ ነው ከነዚህ ጋር ገብቷል። እናሱም የአርሰናል ደጋፊዎች ከ21 ዓመት በኋላ ፕሪሚየር ሊግ በልታችሁ እስካሁን የበታችኝነት ስሜት እንደሚሰማችሁ ነው ትናንትና ያየሁት። ለዋንጫ ለመጫወት ራሱ የደረስከው አረቦች ከገዙ በኋላ ታሪክ የለ ምን የለ የቻምፒዮንሺፕ ስማ እኔ የሌለኝን ነገር ስታነሳ ማለት እኔ እንዴት ሰው የሁሉ አመት ኳስ አይቻለሁ እያለ ይህንን ቲም ማክበር ያቅተው? በጣም የበታችኝነት ስሜት ነው የሚሰማችሁ። በዚህ 10-15 ዓመት ውስጥ ማንቸስተር ሲቲ አባታችሁ ነበር። በዚህ 15 ዓመት 21 ዓመት ዋንጫ እስከምትበሉ እስከበላችሁበት ጊዜ ድረስ 21 ዓመት ማንቸስተር ሲቲ አባታችሁ ሆኖ አሳልፏል። 21 ዓመት በትንሹ ኳስ አይታችኋል። በትንሹ ቲሜ ሲበላ ነው የመጨረሻ ጊዜ ነው ያያችሁት የምትሉ ሰዎች ማለት ነው። መጤዎቹን አይደለም ነው። እንዴት ነው ሲቲ ያደረገው ነገር እንደ ፕሪሚየር ሊግ አይደለም እንደ ዓለም ትልቅ ነገር እንዳሳካ ማወቅ ይከበዳችሁ። ፎሪኔራው መብላት እንደቻለ መገንዘብ ያቃታችሁ እንዴት ነው እስቲ የሲቲን አባትነት ልንነግራችሁ የምንችለው? እንዴት ነው ቻምፒየንስ ሊግ እኛ በልተናል እናንተ አልበላችሁም ልንላችሁ የምንችለው? ዩናይትድንም ይጨምራል ባይ ዘ ወይ ባለፉት 20 ምናምን ዓመታቶች ውስጥ እንዴት ነው የምንግባባ? እስቲ አብራሩልኝ። እንዴት ነው አርሴን ቬንገር ያልበላው ዋንጫ በፔፕ ጋርዲዮላ አባትነት ተመርቶ ፎሪኔራው 100 ፖይንት ትሬብል ይሄ ሁሉ ነገር ማሳካት ይችላል? እንዴት ነው ቻምፒየንስ ሊግ እንዴት ነው ይሄን ቲም ማክበር የሚያቀታችሁ? ትንሽ ቲም ነው። ኦይል መኒ እኮ 2018 ላይ ምናምን የጠቀመው ይሄን ቲም
ከዛ በኋላ እኮ የበላናቸው ዋንጫዎች ብቻ ተጫዋች እንድናመጣ በጣም ይረዱናል። ቀላል እኮ ነው፣ ሂሳቡን ማስላት ነው። የበላናቸው ዋንጫዎች የበላነው ፕሪሚየር ሊግ የበላናቸው ዋንጫዎች ዶሜስቲኩን ሊሆን ይችላል፣ በዓለም ደረጃም የበላናቸው ፊፋ ክለብ ወርልድ ካፕ፣ እነዚህ ሁሉ እኮ ገንዘብ አላቸው። በባዶ እኮ አይደል። እንዴት ማስላት ይከብዳቸዋል? ያመጣናቸው ተጫዋቾች በዛ እንደሆነ ሃው ማርያምን እኔ በጣም እየገረመኝ ነው። ፋን ቤዝ ትላላችሁ። ፋን ቤዝ እኮ የሚገነባው በእናንተ ዘመን፣ አሁን በእኛ ዘመን አላችሁ፣ በእናንተ ዘመን በቤተሰብ ነው። እስቲል በቤተሰብ ነው። ገባ? እስቲል አንዳንድ የአርሰናል ደጋፊም ሆነ የዩናይትድ ደጋፊ አባት ያለው ሰው በእርግጠኝነት የእነሱን ቲም ይዞ ነው የሚሄድከው። ከዛ አባቱ ሲጨፍር አብሮ ያጨፍራል። ዘላለሙን አናታችን ላይ ቲክቶክም ላይ መጥቶ ይጨፍርብናል። ምን ብለው እናንተ እኮ ሲቲ አሁን ነው መደገፍ የጀመራችሁ። ሲቲ እኮ የ10 ዓመት ቲም ነው። ሲቲ እኮ እንደዚህ ነው ምናምን። ሲቲ አባት ነው ፕሪሚየር ሊግ ላይ ገባ። ፋን ቤዝን የገነባው በአባት በምናምን ስለሆነ የበዛ የተሰማ በተለይ ኢትዮጵያ ውስጥ ስለበዛ ነው የበዛ የተሰማችሁ። ሶሻል ሚዲያችሁ ቼክ ማድረግ ትችላላችሁ። ሲቲ ያለው ፎሎወር እና እናንተ ያላችሁ ፎሎወር በእርግጠኝነት የወረደ ደጋፊ ካልሆነ በስተቀር የዩናይትድ ደጋፊ ሆኖ የሲቲን ፔጅ ፎሎ አያደርግም። እመኒ የአርሰናል ደጋፊ ሆኖ የሲቲን ፔጅ ፎሎ አያደርግም። ከሲቲ ከራሱ ደጋፊ ውጭ እንዴት ነው ነገሩ ወዳጆች? እስቲ እናንተ ሶሻል ሚዲያ ፎሎወሮች መቼ ሶሻል ሚዲያ ላይ ፎሎ ሳያደርገኝ ስታዲየም መጥቶ ቼክ ያደርገኛል ብላ አታስቡ። በፋን ቤዝ ከሆነ በሂስትሪም ከሆነ የሚገራርሙ ሂስትሪዎች በዚች 10 ዓመት ውስጥ በአንድ አሰልጣኝ የሰራ ቲም ነው። በአንድ አሰልጣኝ በዋንጫ ብዛት ከሆነ እሱ የሚመጣ ነገር ነው። ኦፍ ኮርስ ከ20 ምናምን ዓመት በፊት ዩናይትድም አርሰናል የሚባሉ ቲሞች ሊቨርፑልም የተሻሉ ነበሩ። እስቲ አሁን ተሽሎ ያሳዩ ነው። ሲዝኑ መጣ፣ 1 ዓመት በላችሁ። እስቲ ድገሙት። ከዛ በኋላ ሜቢ ቁጭ ብለን ላይቭ ላይ ልናወራ እንችላለን በስነ ስርዓት። አሁንም እናወራ ከተባለ እኔ ባይ ዘ ዌይ ሲቲ እኮ እንትን ነው፣ ሲቲ እኮ እንደዚህ ነው 20 ምናምን አይታላጥ ምናምን ከሚል ሰው ጋር እኔ ቁጭ ብዬ አላወራም። ይከብደኛል ሁላ ገባ። እኔ የክርክር ሰው አይደለም፣ ግን ደግሞ መረዳት የማይችል ሰው ጋር መከራከር በጣም ከባድ ነው። ምሳም አይችሻለሁ ላይክ መሀል ላይ ገብቶ ችግሩን እንደ መፍታት አረገሽና ከዛ ወደ አርሰናል አይደለሽ ለማብራራት እኮ ሞክርሽ። አሪፍ ነው በጣም እድሉም የተሰጠሽ ፓስ እንትን ያለሽ ታውቂያለሽ ተብሎ ነው። ኦፍ ኮርስ ታውቂያለሽ፣ ግን እዛ ጭቅጭቅ ውስጥ ለአርሰናል አድርተሻል። ቻምፒየንስ ሊግ ብቻ ሙሴ ያለው ነው። ኦፍ ኮርስ ጎስት ተሳስተሃል። ሙሴ ልክ ነው። ቻምፒየንስ ሊግ ትልቅ ዋንጫ ነው፣ ግን ከባድ ነው አይደለም ማለት በጣም የሚያስቀው ነገር ማለት ነው። ከባድ ጋር ደግሞ መብላት ይችል ነበር አርሰናል። የሚያስቅ ነገር እኮ ነው። ፕሪሚየር ሊግ ዶሚኔት ማድረግ በቃ እንደዚህ ቀላል ሆነ። ፎሪነር መብላት ቀላል ሆነ ማለት ነው። ኢንግላንድ ውስጥ ያሉትን ቲሞች አሸንፎ 2 ዶሜስቲክ ትሮፊዎችን ማንሳት ቀላል ነው። 2 ካራቦን ጨምሮ ጨምሮ ኢንግላንድ ውስጥ ያሉ ቲሞች በተለይ ፕሪሚየር ሊግ ላይ ያለው ቲም እኮ እያንዳንዱ ሀገር በእያንዳንዱ ሊጎች ላይ ቢሄዱ ሜቢ ባርሳና ሪያል ማድሪድ ያሉበት ጋር 3ኛ ሊሆኑ ይችላሉ። ወልቭስ ሄድ ሜቢ ባርሳና ሪያል ማድሪድ 1ኛና 2ኛ፣ ከዛ በኋላ 3ኛ ወልቭስ ይሆናል። ፋርመርስ ሊግ ዛ ባየር ሙኒክ እና ባየር ሙኒክ ያሉበት ቡንደስሊጋ ቢሄድ ከባየር ሙኒክ ቀጥሎ ሜቢ 2ኛ ወልቭስ ይሆናል። ሜቢ መከላከል ከቻለ የባየር ሙኒክ ምርቶች ደግሞ 1ኛ ሊሆን ይችላል። ፍራንስ ከፒኤስጂ ቀጥሎ 2ኛ እሱ ነው የሚሆነው። በቃ ላይክ ይሄን ያለው የፕሪሚየር ሊግ ቲሞች እና ይሄንን እንትን ነው ቶርናመንት ነው ዶሚኔት ያደረገው። ስለዚህ ባካችሁ እና ከዚህ በኋላ ደግሞ ፕሪሚየር ሊጉ ተመልሷል ማለት ነው። ስለዚህ ቆንጆ አድርገን እንረጋገጣታለን። ይሄን ቪዲዮ ኮፒ ሊንክ ያደርጋችሁ አድርሱላችሁ። ፎሎ ማድረግ እንዳይረሳ። መቻችሁ ሪቸስት ክለብ ኢን ፕሪሚየር ሊግ እኮ አይደለም ጽዌው እኮ ቢገስት ክለብ ነው። ቢገስት ክለብ ደግሞ ለመሆን ዋና ክራይቴሪያው ቢገስት ክለብ ያልከኝ አርሰናል ዘ ቢገስት ክለብ ኢን ፕሪሚየር ሊግ ያልከኝ ከአንተ ጋር አይገናኝም። ምንም ነው ማንገናኘው። ግን አይደላችሁም። እሱም አንተ ጋር ምንም ነው ማንገናኘው። ምንም ነው ማንገናኘው። እንግሊዝ ውስጥ ብዙ ደጋፊ ያለና ክለቡ ይበልጣል ማለት የተለያየ ነገር ነው። ይኸውልህ ቢግ የሚባለው ቢግ ማለት ትልቅ ማለት ነው። እንደዚህ አይነት ደግሞ ደፋር የሲቲ ደጋፊ ኬት እንደመጣ አላውቅም። ይሄ ሙሴ የተባለው ማለት ነው። እኔ እንኳን የማንቸስተር ዩናይትድ ደጋፊ ሆኜ አርሰናል ፕሪሚየር ሊጉ ላይ ቢገስት ክለብ ነው
በፋንቤዝም በዋንጫም ከሲቲ ጋር በምንም ተአምር ነው የማይወዳደረው። ሲቲ ሜቢ ሊፎካከር የሚችለው ከፕሪሚየር ሊግ ወጥቶ ኢሮፕ ላይ ቻምፒዮንስ ሊግ ላይ ምናምን ሲሆን ነው። ምክንያቱም 2 የቻምፒዮንስ ሊግ አሸናፊ ስለሆነ ማለት ነው። ሙሴ የተባልከው ልጅ ሜቢ አቴንሽን ሲክ ምናምን ነገር ካልሆነ በስተቀር በዚህ ልክ ደፍረ ከአርሰናል ጋር ቢገስት አይደለም ምናምን ብለህ መከራከር አትችልም። እኔ እንኳን መሰክራለሁ። መጀመሪያ ዩናይትድ፣ ቀጥሎ ሊቨርፑል፣ ቀጥሎ 3ኛ ላይ አርሰናልን ነው ማስቀመጠው። ወደ ሄሊ ሲቲ ብሮ ከአርሰናል ጋር በታምር እንደዚህ ትከሻ ልትለካካ ምናምን አትችልም። ተው አንተ ክለቡ እንኳን በዚህ ልክ ደፋር አይደለም እንዳንተ። ማንሰማው ጉድ የለም። ይቺን ደግሞ ስማት እስኪ። እንኳን የማንቸስተር ዩናይትድ ደጋፊ ሆኜ አርሰናል ፕሪሚየር ሊጉ ላይ ቢገስት ክለብ ነው በፋንቤዝም በዋንጫም ከሲቲ ጋር በምንም ተአምር ነው የማይወዳደረው። ሲቲ ሜቢ ሊፎካከር የሚችለው ከፕሪሚየር ሊግ ወጥቶ ኢሮፕ ላይ ቻምፒዮንስ ሊግ ላይ ምናምን ሲሆን ነው። ምክንያቱም 2 የቻምፒዮንስ ሊግ አሸናፊ ስለሆነ ማለት ነው። ሙሴ የተባልከው ልጅ ሜቢ አቴንሽን ሲክ ምናምን ነገር ካልሆነ በስተቀር በዚህ ልክ ደፍረ እስቲ መጀመሪያ 2 ነገር ልበል። አቴንሽን ሲክ እያረክ ያለው አንተ ነህ። ሙሴ ስለ ራሱ ክለብና ስለ ሲቲ ነው ሲከራከር የነበረው። ሲቲና አርሰናል ተብሎ አንተ ዩናይትድ ደጋፊ ሆነ ዘለመተህ አርሰናል የምትለው አቴንሽን ሲክ ማድረግ ስለፈለክ ነው። ይቺን ሙድ ደግሞ ተባልኖባታል። በሌላ ክለብ ማሊያ ትመጣና ለአርሰናል ማሽቃበጥ ቶርክ ማድረግ ቪውና ላይክ ያው በደንብ ታመጣለች እናውቃለን። እናንተም ደግሞ ያቺን ለመጠቀም ነው የፈለከው። ይሄ ግልጽ ነው። የራስን ክለብ መጀመሪያ ዲፌንድ አድርግ። እዛ ቦታ ላይ ምን ሲባል እንደነበር ስለ ራስ ክለብ ብትሰማ እንዲያትልም ነበር። የራስን ክለብ እንዴት ሲሰሩና ሲዘረጥጡት እንደነበር ብትሰማ ስለ ሲቲ አታወራም ነበር መጀመሪያ። ሁለተኛ ደግሞ ሲቲ 2 ሻምፒዮንስ ሊግ አይደለም ያለው። የምታወራውን እያወቅህ ማውራት አለብህ። ገባህ አይደለ? 2 ሻምፒዮንስ ሊግ ሳይሆን 1 ሻምፒዮንስ ሊግ ነው ያለው። ሲቀጥል በፋንቤዝም በምንም አርሰናል ፋንቤዝ ያለው እዚህ ነው። ኢትዮጵያ ውስጥ ብዙ ደጋፊ የሚንጫጫ ደጋፊ ስላለው አርሰናል ፋንቤዝ አለው ይባላል። እዛ ብንሄድ ግን ኢንግላንድ ውስጥ ፋንቤዝ የሚባል ነገር ወፍ። ይሄን ደግሞ በደንብ ታውቃለህ። ሌላው እነሱ ስለሌላቸው ብቻ የሚያጣጥሉት ነገር ብዛቱ። እነሱ ሻምፒዮንስ ሊግ ስለሌላቸው ፕሪሚየር ሊግ ከሻምፒዮንስ ሊግ ይበልጣል ብለው ገግሞ እየተከራከሩ ሊያሳምኑ ሲሞክሩ ነበር። ይሄን መናገር ትችል ነበር የቀረው ቢቀር። ያንተን ክለብ እዛ እያጣጣሉና ያንተን ክለብ እየተሳደቡ አንተ መጥተህ ስለ ሲቲ ታወራለህ። ምን እያረክ? ለአርሰናል ቶርክ እያረክ። መጀመሪያ ስለ ራሳችሁ ክለብ አውሩ። ሙሴ የራሱን ቲም ነው ዲፌንድ ያደረገው። እናንተም የራሳችሁን ቲም ዲፌንድ አድርጉ። ስለ ራስህ ቲም ሳታወራ የራስህ ቲም እዛ ጋር እየተሰደበ አንተ መጥተህ ሲቲ ማለት ይሄ በጣም ሞኝነት ነው። ሲቀጥል ደግሞ የምናወራውን እያገናዘብን የሆነ ነገር ከማውራታችን በፊት አውቀን እናወራ። ስለዛ ነገር ያ ነገር ልክ ነው ወይ አይደለም የሚለውን ማለት ነው። ሲቲ 2 ሻምፒዮንስ ሊግ የለውም። እኔ ቃል የለኝም ለአንተ ቶ። ሲቲ ግን 2 ሻምፒዮንስ ሊግ የለውም። ስታወራ ይሄ ልክ ነው ወይ የሚለውን ነገር ባታቅራሱ ሰርች ማድረግ ኖርማል ነው። አርሰናል በታሪክ ሲቲን አይበልጥም። በታሪክ በጻፍ ነው። በሌጋሲያም አይበልጡንም፣ በሌጀንዶች አይበልጡንም። ፕሪሚየር ሊግ ላይ ባለው አሻራም ሲቲን አይበልጥም። ሶስተኛው ትልቁ የእንግሊዝ ቲም አርሰናል ነው። ያው ማለት መብታችሁ ነው፣ ግን ፋክቱ ደግሞ እሷ ባይዋጥልህም በአወራርዱት። እኔ በጣም የሚያስቀኝ ነገር ክለብ ከክለብ ሲወዳደር በፕሪሚየር ሊጉ በቻምፒዮንስ ሊጉ የሚባል ነገር የለም። ተጫዋች ከተጫዋች ስታወዳደር ቀኝ እግሩን አውጣውና የሚባል ነገር የለም። አንድ ክለብ እንደ ክለብ ከተመሰረተ በኋላ ምን አሳካ ውጣ ውረዶች አሉ። ሌላ በጣም የሚያስቀኝ ነገር ሲቲ ወርዶ ነበር። እያንዳንድ ወርደሽ ነበረ። ማን ያልወረደ ክለብ አለ? እስቲናና እኔ ወርጄ አላውቅም በለኝ፣ ወንድ ከሆንክ ማለት ነው። ከኤቨርተን ውጪ እያንዳንዱ ቲም ወርዶ ነበር። ሌላው ደግሞ በጣም የሚያስገርመው ነገር በጣም የሚያስቀኝና ሁሌ የሚገርመኝ ነገር የአርሰናል ደጋፊ ራሱን ከሊቨርፑልና ከዩናይትድ ጠጋ አድርጎ የሚያየው ነገር ማለት ነው። አንድ እንኳን የአውሮፓ ዋንጫ የሌለ ኮንፈረንስ እንኳን የሌለ በየስቴዲየሙ እኮ ይሾፍባቸዋል፣ ይዘፈንባቸዋል፣ ይቀለድባል። ሻምፒዮን ኦፍ ዩሮፕ ዩ ኔቨር ሲንግ ዳት 140 ዓመት ሞልቶ በጣም ልታፍር ነው የሚገባው። ትላንት የተገዛው ምናምናም ብለህ የምታናንቀው ሲቲ እንደውም በጣም የሚያሳፍረው እኮ ትላንት የተገዛው ቲም መጥቶ ካንተ በላይ ቻምፒዮንስ ሊግ የአውሮፓ ሌጋሲ ሲኖር ነው። ሌላው ሲቲ በታሪክም በሌጀንድም በሌጋሲም ከአርሰናል የበለጠ ነው። በፕሪሚየር ሊጉ ነው ምላችሁ በሱ ብቻ ከሄደም ማለት ነው። ታሪክ ግዴታ የዛሬ 30-40 ዓመት ተጻፈ መሆን የለበትም። አምናም የተጻፈ ታሪክ ነው። ብሩኖ ፈርናንዴዝ አምና ነው ሪከርዶቹን የሰባበረው አይደል? አምና የተጻፈ ታሪክ ነው። ሲቲ 4 ጊዜ ዋንጫ በልቷል። ይሄ ሊግ ዶሚኔት አድርጓል። አርሰናል ሊጉን ዶሚኔት እንኳን አያደርግም። ሌላው በሌጀንድም ከሄድ ከአንድ ቴኔሪ ውጪ የምንም ጊዜ ምርጡ 11 እንኳን ሲጠራ የምታመጣው ተጫዋች የለም። እሱም ኮብልሎ ቻምፒዮንስ ሊግ ለውላት ሄዷልና ትንሽ ከሆንክ በቃ ምንም ማድረግ አንችልም እኮ አሳካና የወንዶቹን ቻምፒዮንስ ሊግ የወንዶቹን
ከሰፈር ውጣ። ይሄ ባይዞ ፕሪሚየር ሊግ የሰፈር ጨዋታ ነው። ከሰፈር ወጥተህ አውሮፓ ላይ ንገስና ያኔ እንነጋገራለንና